አሜሪካ የሚገኘውን የኢትዮጵያውያን ማህበረሰብ በድጋሚ በከባድ ሐዘን ውስጥ የጣለ ሌላ አሳዛኝ ዜና ተሰምቷል። ሙሉ መረጃውን ላድርሳችሁ። ቤቱን ፎሎ አድርጉ፣ ሼር ማድረግ እንዳይረሳ። በሜሪላንድ ግዛት ነዋሪ የነበረችው ወጣት ቤተል አለማየሁ ደጀኔ አርፋለች። እንደ አውሮፓውያን አቆጣጠር ዲሰምበር 9 ቀን 1996 ተወልዳ ገና በለጋ ዕድሜዋ ማርች 16 ቀን 2026 ህይወቷ ያለፈው ወጣት ቤተል መሞቷ ለቤተሰቦቿና ለወዳጅ ዘመዶቿ እጅግ ልብ ሰባሪና መራሪ ሐዘን ሆኗል። በቅርቡ በሚኔሶታና በዳላስ ከተሞች የሌሎች ወጣት ኢትዮጵያውያን ድንገተኛ ህልፈት በሐዘን እያስተናገደ ለሚገኘው የዲያስፖራው ማህበረሰብ ይህ የቤተል ማለፍ ሐዘኑን የበለጠ ድርብ አድርጎታል። የሟች ቤተሰቦች በወጣት ይፋዊ የቀብር ስነ ስርዓት መርሃ ግብር መሰረት የቤተል አለማየሁ የጸሎት ፍትሐትና የቀብር ስነ ስርዓት የሚፈጸመው በመጪው ሰኞ ማርች 23 ቀን 2026 ይሆናል። የቤተ ክርስቲያን አገልግሎትና የጸሎት ስነ ስርዓት ከጠዋት 10 ሰዓት ጀምሮ እስከ ረፋዱ 12 ሰዓት ድረስ በሃያት ሲቪል ከተማ በሚገኘው የውሃት ምስራቅ ኪዳነ ምህረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ይካሄዳል። ይህ የቤተክርስቲያን ስነ ስርዓት እንደተጠናቀቀ ከቀኑ 1 ሰዓት ላይ በአዴልፍ ከተማ በሚገኘው ጆርጅ ዋሽንግተን ማውንት ሌባኖን የመቃብር ስፍራ ስርዓተ ቀብሯ በክብር የሚፈጸም ይሆናል። ከቀብር ስነ ስርዓቱ በኋላ ሐዘንተኞችና ወዳጅ ዘመዶች ጸበል ጻዲቅ የመታሰቢያ ማዕድ ለመቋደስና የሟች ቤተሰቦችን ለማጽናናት ወደ ውሃት ምስራቅ ኪዳነ ምህረት ቤተክርስቲያን የምድር ቤት አዳራሽ እንዲመለሱ ቤተሰቦች በመርሃ ግብሩ ላይ ጥሪያቸውን አስተላልፈዋል። በአሜሪካ እና በተለያዩ ግዛቶች የሚሰማው የኢትዮጵያውያንና የትውልድ ኢትዮጵያን ወጣቶች ገና በወጣትነት እድሜያቸው ህልፈት እጅግ የሚያሳስብ ነው። ይህን መረጃ ሼር አድርጉት፣ ለሚመለከተው አካል ይህ ጉዳይ ሼር ይደረግ። በር መረጃን እነሆኝ። የአዶናይ ፕሮጀክት በቢል ጌትስ ፋውንዴሽን ተደማጭነትን አገኘ። እንዴት የሚገርም አይነት መረጃው አድማጮቼ፣ እናንተ ጋር አዶናይ ተቀባይነት አለው? ተቀባይነት ካለው እስኪ ይህን ቪዲዮ ሼር አድርጉት። አዶናይ እንዳሳወቀው የቢል ጌትስ ፋውንዴሽን ለ25 ህፃናት የህክምና ድጋፍን ለማድረግ ቃል ገብቷል። ከቲክቶክ መድረክ እስከ ዓለም አቀፍ የሰብአዊነት ተልዕኮ የአዶናይ ፕሮጀክት የቢል ጌትስን ፋውንዴሽን ትኩረት እንግዲህ መሳብ ችሏል ማለት ነው። በአሜሪካ በ2025 የኢትዮጵያ የዓመቱ ምርጥ ቲክቶከር ኦፍ ዘ ይር በመሆን የተመረጠው ወጣቱ አዶናይ በአሁኑ ወቅት በዩናይትድ ስቴትስ የሚገኘውን ለታላቅ የሰብአዊነት ተልዕኮ መሆኑ ታወቀ። ወጣቱ ተጽዕኖ ፈጣሪ 100 ልጆችን የማሳከም በሚል የጀመረው ፕሮጀክት ዓለም አቀፍ እውቅናን እያገኘ ሲሆን ታዋቂው የቢል ጌትስ ፋውንዴሽን የሚባል ማለት ነው የ25 ህፃናትን ሙሉ በሙሉ የህክምና ወጪን ለመሸፈን መወሰኑ አዶናይ በይፋ ይህንን አጋርቷል። በእውነቱ ይሄ ደስ የሚል መረጃ ነው። አዶናይ በማህበራዊ ሚዲያ ያለውን ተቀባይነት ለበጎ ተግባር በማዋል ረገድ አርአያ የሚሆን ተግባርን እያከናወነና እየሰራ ይገኛል። በስደትም ሆነ በሀገር ውስጥ የሚገኙ ኢትዮጵያውያን ለወጣቱ አዶናይ እያሳዩት ያለው ድጋፍና ትብብር ከፍተኛ ሲሆን ይህ አዲስ ስምምነትም የጀመረውን ጉዞ የ25% ጌትስ ፋውንዴሽን ያለው ማለት ነው ጉዞ ከግብ ለማድረስ ትልቅ አቅምና ጉልበት እንደሚፈጥር እንግዲህ ታምኖበታል። ለህፃናቱ ፈውስና ለአዶናይ ደግሞ ብርታትን እንመኛለን። መልካምነት መልሶ ይከፍላልና ሁላችሁም በየፊናችሁ መልካም ለመሆን ሞክሩ። አዶናይ በርታ። ከጎን ያላችሁ በሙሉ በጣም ቴንኪዩ ማለት እንወዳለን። ለጌትስ ፋውንዴሽንን በዚሁ አጋጣሚ ቴንኪዩ ማለት እንወዳለን። ቴንኪዩ ጌትስ ፋውንዴሽን እያላችሁ ይህን ቪዲዮ ሼር እያደረጋችሁ እንግዲህ አቅማችሁን እናንተም አሳዩ። አመሰግናለሁ።